ሐሴቶሙ ለመላእክት የመላእክት ተድላቸው ደስታቸው የጌታ እናት እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። ለሊሁ ዓለሞሙ ወለሊሁ ተድላሆሙ ወለሊሁ ሀገሮሙ እንዲል አንድም ሥጋዌውን ተልከው ለነቢያት መላእክት ተናግረዋል። ይህ ተደርጎ በአጭር ቁመት በጠባብ ደረት ተወስኖ አይተውት ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ብለው አመስግነውት ከጣዕመ ላይ ጣዕም ከክብር ላይ ክብር ከጸጋ ላይ ጸጋ ተጨምሮላቸው ደስ ብሏቸዋልና ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። አንድም የመላእክት ተድላቸው ደስታቸው የሚሆን የጌታ እናቱ እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። በንጽሕና በቅድስና ጸንታ ቢያገኟት ቢያዩዋት ደስ ብሏቸዋልና ሐሴቶሙ ለመላእክት አለ። ተፈሥሒ ኦ ንጽሕት ዜናሆሙ ለነቢያት። ንጽሕት ከልማደ አንስት ነው። የነቢያት ዜና ትንቢታቸው እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። ኦ ድንግል አምሳል ወትንቢት ዘነቢያት እንዲላት አባ ሕርያቆስ። ተፈሥሒ እስመ ረከብኪ ሞገሰ እግዚአብሔር ምስሌኪ። እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ጋር አንድ ባሕርይ ቢሆን ባለሟልነትን አግኝተሻልና ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። አንድም እግዚአብሔር በተዋሕዶ ቢያድርብሽ ባለሟልነትን አግኝተሻልና ደስ ይበልሽ። ተፈሥሒ እስመ ተወከፍኪ ቃሎ ለመላክ ፍስሐ ኩሉ ዓለም። የዓለሙ ሁሉ ተድላ ደስታ የሚሆን የመላኩን ቃል እንደ ኒቆዲሞስ ሳትከራከሪ እንደ ዘካርያስ ሳትጠራጠሪ ይኩነኒ በከመ ትቤለኒ ብለሽ አምነሽ ተቀብለሽዋልና ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። ተወክፍዎ ሰብአ ፊንቆን ወለእለሰ ተወክፍዎሙ ወለእለሰ ተወክፍዎ ወሀቦሙ ሥልጣነ ወደ እግዚአብሔር ይኩኑ ለእለ አምኑ በስሙ እንዲል ይህንን ቃል ለመላኩ የቀጸሉ እንደሆነ መላኩ 3 ጊዜ ተፈሥሒ ተፈሥሒ እያለ አመስግኗታልና ለጌታ ቃል ላለው የቀጸሉ እንደሆነ ወነዋ ተወልደ ፍስሐ ዘይከውን ለክሙ ወለኩሉ ዓለም እንዲለ ነው። ተፈሥሒ ኦ ወላዲተ ፈጣሪ ኩሉ ዓለም። ሕያውን ዓለማት የፈጠረ የእሱ እናቱ እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። ሰአሊ ለነ ቅድስት። ሕያውን ዓለማት ኩሉ ማለት እንደ ሸማ ጠቅሎ እንደ ወርቅ አንከብሎ ተናገረው ነው። ሕያውን ዓለማት ከፈጠረ ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይብን አሳድሪብን። ተፈሥሒ እስመ ድልወ ተሰመይኪ ኦ ወላዲተ አምላክ። እሙነ ሲል ነው። በእውነት የአምላክ እናት ሆነሻልና ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። እሙነ አለ ርጉም ንስጥሮስ ሰዎች የተሰመይ ቅድስት ድንግል ወላዲተ አምላክ ወአማነ ተሰመይ ወላዲተ ሰብ ብሏት ነበርና እሙነ አለ ነው። አንድም በሚገባ ወላዲተ አምላክን ተብለሻልና በሚገባ አለ በሥጋ እንጂ በመለኮቱ አትወልደውምና አኮ ወልደ ማርያም በመለኮቱ አላ ዘከመ ሥርዓተ ትስብእቱ እንዲል ነው። አንድም ድሉተ ሲል ነው። በእውነት በቅተሽ ብትገኝ ወላዲተ አምላክ ሆነሻልና ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። ተፈሥሒ ኦ መድኃኒታ ለሔዋን። የሔዋን ድህነቷ እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። ወድቆ ይነሷል በእጅ ዘግይቶ ይከብሯል በልጅ ወድቆ ይነሷል በእጅ እንዲሉ በሔዋን የሁሉን መናገር ነው። ከዚህም ሰሎሞን የሚባል ባለ አእምሮ ንጉሥ ነበር።
መፍቀሬ አንስት ሆነ። ከመፍቀሬ አንስትነቱም የተነሳ ብዙ ኃጢአት ሰራ። በዚህም ከአበው አንድነት ተለየ ነው። እንዴት የማይገባ ስራ ሰርቼ ከአበው አንድነት እለያለሁ ብሎ በፍጻሜ ዘመኑ ንስሐ ሊገባ መርገም ያልወደቀባት ዘር ከአዳም ስትቀዳ ከአዳም ተቀርታ በሴት ባሕርይ ስትቀረጽ ያህል ነው። ከሴት ስትወርድ ስትዋረድ ከኖህ በያፌት በካም ያይደለ በሴም ትቀረጻለች። ከሴም ስትወርድ ስትዋረድ በአብርሃም ከአብርሃም ከኬጡራ በተወለዱ በስድስቱ ሕፃናት ያይደለ ከአጋር በተወለደ በእስማኤል ያይደለ በይስሐቅ ትቀረጻለች። ከይስሐቅ ስትወርድ ስትዋረድ አንድ ቀን ተዘርተው አንድ ቀን በታጨዱት በኤሳው ያይደለ በያዕቆብ ትቀረጻለች። ከያዕቆብ በ11 ወንድሞቹ ያይደለ በይሁዳ ከይሁዳ ስትወርድ ስትዋረድ በእሴይ ከእሴይ በዳዊት ከዳዊት በሰሎሞን ከአንተ በሮብዓም ትቀረጻለች ብሎታል። ከሮብዓም ወገን አምላክ ወልደ አምላክ ይወለዳል። ነገር ግን የሮብዓም ወገኖች ጠልተው ተመቅኝተው ገርፈው ሰቅለው ይገድሉታል ብሎታል። እነሱንም የአርዳሚስ ወገኖች የሚሆኑ በ40 ዘመን መጥተው ይገድሏቸዋል፣ ያጠፋቸዋል ብሎ ከዚያ አያይዞ እስከ ዕለተ ምጽአት ድረስ የሚደረገውን ነግሮታል ነው። እሷን የጸነሰ እሷን የወለደ ፍዳ መርገም አያገኘውም ብሎታል። እሷን የማይጸነሰ የወለደ አባቶቿ ስንቱና ብሎ በእሷ ተስፋ የተማጸነ በእሷ ቃል ኪዳን የጸና መርገመ ሥጋ መርገመ ነፍስ አያገኘውም ብሎ ነግሮታል። አይዞ ብሎ ነግሮታል ነው። አሁን ንጽሕት ደም እንደ ውሃ የምትቀዳ ሆና አይደለም። ሰው ጥንቱን ሲፈጠር ንጽሐ ጠባዩ ያላደፈበት መሆኑን መናገር ነው እንጂ ታፈስይን ታጥበውኪ ሀሊበ ለዘይሴስዮ ለኩሉ ፍጥረት 22ቱን ስነ ፍጥረት በዝናብ አብቅሎ በፀሐይ አብስሎ የሚመግብ ጌታን ጥበ ድንግልናሽን ይዘሽ ሀሊበ ድንግልናሽን አጥተሸዋልና ተፈስይ ደስ ይበልሽ፣ ደስታ ይገባሻል። አንድም የጊዜው ስጋውን ደሙን ለምእመናን የሚመግብ ጌታን ጥበ ድንግልናሽን ይዘሽ ሀሊበ ድንግልናሽን አጥተሸዋልና ተፈስይ ደስ ይበልሽ፣ ደስታ ይገባሻል። ተፈስሒ ኦ ቅድስት እሞሙ ለኩሎሙ ሕያዋን ንዕድ ክብርት እመቤታችን የሕያዋን እናታቸው ተፈስሒ ደስ ይበልሽ፣ ደስታ ይገባሻል። እሞሙ ለኩሎሙ ሕያዋን አላት እመቤታችንን። ምእመናን ተጠምቀው ከብረው ሕያዋን ሁነው ከእመቤታችን ከተገኘ የተገኘ ነውና ነው። እሞሙ ለኩሎሙ ሕያዋን አላት እመቤታችንን። ነያ ነዋ ወልድኪ ባለ ጊዜ በዮሐንስ ነዋ ውሉድኪ፣ ነያ እምከ ባለ ጊዜ ነያ እምክሙ ብሎ እኛን በዮሐንስ እመቤታችን ተቀብለናል። በዮሐንስ እኛን ለእመቤታችን ዳርጎናልና ነው። ዳንቃዱ ሀቤኪ ትስአሊ በእንቲአነ ለምኝልንና ትለምኝልን ዘንድ አይነ ልቡናችንን ወደ አንቺ እንሰቅላለን ነው። የቅዱስ ኤፍሬም አለመሆኑ ሰአሊ ለነ ቅድስት በዚህ ይታወቃል። ኢየሱስ ቢሆን እንዲህ አድርጎ ባልተወም ነበር ነው። ሰአሊ ለነ ቅድስት 22ቱን ስነ ፍጥረት በዝናብ አብቅሎ በፀሐይ አብስሎ ከሚመግብ ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይብን አሳድሪብን። ኦ ድንግል ሆይ ኦ ቅድስት ክብርት ሆይ ኦ ወላዲተ እግዚእ ጌታችንን የወለድሽ እመቤታችን ለምኝንና ትለምኝን ዘንድ አይነ ልቡናችንን ወደ አንቺ እንሰቅላለን። እስመ ወለድኪ ለነ ንጉሠ መንክር ምስጢር ሀደረ ላዕሌኪ ለመድኃኒተ ዚአነ ድንቅ የሚሆን ምስጢረ ተዋሕዶ በአንቺ ቢደረግ ንጉሥ ክርስቶስን ወልደሽልናልና አይነ ልቡናችን ወደ አንቺ እንሰቅላለን ነው። አንድም ዘመንክር በአርያሙ የሚባል ጌታ በማኅፀንሽ አደረ። ናርም ምስመ ኢንክል ፈጽሞ ጥንቁቀ ነጊረ በእንተ በዩ ለውእቱ ገባሬ ሰናያት ፈጣሪ ፍጥረታት ሲል ነው። ወሬ እግዚአብሔር ከመሰናይ እንዲል ነው። 22ቱን ስነ ፍጥረት በብዙ ህብረ አምሳል
በብዙ ኅብረ ጾታ መልክ የፈጠረ የእሱን የጌትነቱን ነገር ጠንቅቆ ፈጽሞ መናገር አይቻልንምና ናርምም ከመናገር ዝም እንበል ነው። ኅብረ መልክ ወፍራም፣ ቀጭን፣ ቀይ፣ ጥቁር፣ ረጅም፣ አጭር አለና ነው። ጾታ መልክ ከዚያው ሴትና ወንድ አለና የእሱን የጌትነቱን ነገር ጠንቅቆ ፈጽሞ መናገር አይቻለንምና ናርምም ከመናገር ዝም እንበል። አንድም እበዩ በብዙ መንክር እበይን ስጋዌ ሲል ነው። ወአሰርገወ እበይሃ ለጥበብ እንዲል አንድም እበዩ በብዙ መንክር ወሀቢ ሀብትኬ ሰናይ መንፈስ ቅዱስ እንዲል ሀብተ መንፈስ ቅዱስን የሚሰጥ በብዙ እድል ጾታ እድል የሚሰጥ የሚያድል የሱን የጌትነቱን ነገር ጠንቅቀን ፈጽመን መናገር አይቻለንምና ናርም ከመናገር ዝም እንበል። ሀብተ መንፈስ ቅዱስ የሚሰጥ እንደ ሃይማኖቱ ጽናት እንደ አእምሮ ስፋት ነውና በከመ ይደልዎ ይበቁኦ እንዲል ነው። አንድም እበዩ በብዙ መንክር በብዙ ኅብረ አምሳል ሲመሰልለት ሲነገርለት የመጣ የእሱን ነገር ጠንቅቀን ፈጽመን መናገር አይቻለንምና ከመናገር ዝም እንበል። አንድም በብዙ ኅብረ ትንቢት በብዙ ኅብረ አምሳል ሲመሰልለት ሲነገርለት የመጣ የእሱን የጌትነቱን ነገር ጠንቅቀን ፈጽመን መናገር አይቻለንምና ናርምም ከመናገር ዝም እንበል። ኅብረ ትንቢት ወነገርነኒ ከመ ሕፃን ወከመ ሥሩ ዘውስተ ምድር ጽሚት ምድር ዘኢሳይያስ ጽጌ አስተራየ በውስተ ምድርነ ምድርኒ ፍሬሃ እስመ ምኔኪ ይወፅእ ንጉሥ ናሁ ድንግል ትጸንስ ወትወልድ ወልደ ያለው ነው። ኅብረ አምሳል በአምሳለ ሐመልማል ወነበልባል በአምሳለ ጠል ወጸምር በአምሳለ ብእሲ መካህ በአምሳለ አንበሳ መፍርህ በአምሳለ እብን ቅውም ነው። ሳሊ ለነ ቅድስት በአምሳለ ሐመልማል ወነበልባል በአምሳለ ጠል ወጸምር ሲመሰልለት ከመጣ ልጅ ጽኒት በድንግልና ስርግቷ ቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይብን አሳድርልን። ቃለ አብ ሕያው ዘወረደ ውስተ ደብረ ሲና ወደ ደብረ ሲና የወረደው የአብ አካላዊ ቃል ወወሃበ ሕገ ለሙሴ ሕገ ኦሪትን ለሙሴ የሰጠ የአብ አካላዊ ቃል ወከደነ ርእሰ ደብር በጊሜ ወጢስ በጽልመት ወነፋስ የተራራውን ራስ በጨለማ በእሳት በጭጋግ በነፋስ የሸፈነ የአብ አካላዊ ቃል ወበድምፀ ቃለ አቅርንት ይገሥጽ ለለ ይቀውሙ በፍርሃት ከእግረ ደብር ፈርተው የቆሙትን ፈጥኖ በሚመታ የነጋሪት ድምፅ ረቂቅ በሆነ ድምፅ የገሰጸ የአብ አካላዊ ቃል ወቀርኑ በሊህ እንዲህ ሰአሊ ለነ ቅድስት ወደ አንቺ ሰአሊ ለነ ቅዱስ ውእቱኬ ዘወረደ ኀቤኪ ወደ አንቺ የወረደው ያነው እርሱ ነዋ ነው። ይህስ እንደምን ነው ቢሉ እስራኤል ከግብፅ ከወጡ በኋላ እስራኤላውያንን ሕዝቡን በእግረ ደብር ሌዋውያኑን በመንፈቀ ደብር ሙሴና አሮንን በርዕሰ ደብር አድርጎ 7 የብርሃን መጋረጃ ጋርዶ ተራራውን በጨለማ በእሳት በነፋስ ጋርዶ ፈጥኖ በሚመታ የነጋሪት ድምፅ ገስጿቸዋል ነው። እንዲሁ መታየቱ እናንተ ለእኔ ብትገዙ ጠላቶቻችሁን እንዲህ አድርጌ አጠፋላችኋለሁ ሲላቸው ነው። እናንተ ለእኔ ባትገዙ ግን እናንተን እንዲህ አድርጌ አጠፋችኋለሁ ሲል ነው። የሀገራችን ንጉሥ ሌላውን ሲያስገብር እንዲሁ ሆኖ ይታየዋል ነው። ጠርሙዝ በሎታውን አሰቅሎ መከዳ ሰይፉን ተንተርሶ በቀኝና በግራ ኃያላኑን አሰልፎ አርዕድ አንቀጥቅጥ የሚባል ግምጃ ልብስ አለው። ያንን ለብሶ ተጸርሮ
ለማዳና አናብስት አሉ ቀኝና ግራ አሳስሮ ይታየዋል ነው። አንተ ለኔ ብትገዛ እንዲህ አድርጌ ጠላትህን አጠፋልሃለሁ፣ አንተ ለኔ ባትገዛ ግን እንዲህ አድርጌ አጠፋሃለሁ ሲለው ነው። ይሄው ምሳሌ ነው። እሳት የፈታይነቱ፣ ነፋስ የመንቅህነቱ፣ ጨለማ የርቀቱ፣ ጭጋግ የእበየ ልዕልናው ምሳሌ ነው። ወበእንተ እበይከ ትሜሰል በደመናት እንዲል ነው። ይህንንም ሊቁ እምደብረ ሲና ወፃ እሳት ወጢስ ወምኔቲሰ ኮነ አምላክ ወሰብ ብሎ ወስዶታል ነው። አንድም ነፋስ የመንፈስ ቅዱስ፣ ጭጋግ ጌታ ሰው ሲሆን ያለመመርመሩ ምሳሌ፣ ድምፀ ቃለ አቅርንት ከላይ ምጽአተ ንጉሥን ከዚህ ምጽአተ ሰብአ ሰገልን ያጠይቃልና ይህንንም ሊቁ እምደብረ ሲና ወፃ ኮነ ድንጋጼ ወሃውክ ላዕለ አይሁድ ወምኔቲሰ ኮነ ድንጋጼ ወሃውክ ላዕለ አይሁድ ወላዕለ ሄሮድስ ወላዕለ ዲያብሎስ ወላዕለ አጋንንቲሁ ጸዋጋን ብሎ ወስዶታል። ሰአሊ ለነ ቅድስት የተራራውን ራስ በጨለማ በእሳት በጅሜ ከሸፈነ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይብን አሳድርብን። ኦ ደብረ ነባቢት በትሕትና ነባቢት በትሕትና ተሰባ በትሕትና ወረደ በትሕትና ብሎ ይገጥሟል ነው። ነባቢት በትሕትና ደብረ ነባቢት አላት እመቤታችንን። በደብረ ሲና ሙሴና ጌታ ተነጋግረዋል እንጂ እሷ አልተናገረችምና ከዚያ ሲለይ ደብር ነባቢት አላት እመቤታችንን ነው። ነባቢት በትሕትና አላት እመቤታችንን። ከዕለታት አንድ ቀን መጽሐፈ ኢሳይያስ ስትመለከት ናሁ ድንግል ትጸንስ ወትወልድ ወልደ ከሚለው አንቀጽ በደረሰ ጊዜ ከዚህዋ ጊዜ ደርሼ ወጥቼ ወርጄ ባገለገልኳት ብላለች እንጂ እኔ በሆንኩ አላለችምና ነባቢት በትሕትና ሰው ሆነ ነው። መፍቀሬ ሰብእ ተሰብአ እምኔኪ ዘእንበለ ውላጤ ሰውን የሚወድ ሰው የሚወደው ጌታ ከአንቺ ሳይለወጥ ሰው ሆነ። ሰው ቢሆን ፍጹመ ሥጋ ነባቢ ዘከማነ እንደኛ በሚናገር ሥጋ ነባቤ ነው። የሚናገር ሥጋ ነስቶ ሰው ሆነ ነው። አንድም እንደኛ የሚናገር ነባቢ ሰው ቢሆን ያንን ሥጋ ነስቶ የተፈጸመለት ሰው ቢሆን በመንፈሰ ጥበብ አምላክ ሀደረ ላዕሌሃ ሥጋዌን ትንቢትን በሚያስፈጽም ሥጋዌን በሚገልጽ ሰው ሆነ። ኮነ ፍጹመ ሰብአ ፍጹም ሰው ሆነ። ከመ ያድኅኖ ወይስረይ ኃጢአቶ ለአዳም አዳምን ያድነው ዘንድ ኃጢአቱንም ይቅር ይለው ዘንድ ሰው ሆነ። ወያንብሮ ውስተ ሰማያት በልዕልና በቀደመ ማዕረጉ በቀደመ ቦታው ያኖረው ዘንድ ወደዚያ ይመልሰው ዘንድ ሰው ሆነ። ወያግብኦ ሀበ ዘትካት መንበሩ ወደ ቀደመ ቦታው ወደ ቀደመ ማዕረጉ ይመልሰው ዘንድ በእበየ ሳህሉ ወምህረቱ በቸርነቱ በይቅርታው ብዛት ሰአሊ ለነ ቅድስት በይቅርታው በቸርነቱ ብዛት አዳምን ወደ ቀደመ ቦታው ከመለሰው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይብን አሳድርብን። እበያለ ድንግል ይትካለ ተነግሮ የድንግል ገናንነቷ መናገር አይቻልም ነው። ምን ነው እየተነበበ እየተተረጎመ አይደለምን ቢሉ ለእሷ እንደሚገባት አድርጎ ሲል ነው። እስመ እግዚእ ሐረያ ጌታ መርጧታልና ጌታማ ቢመርጣት ምኑ ይደንቃል ብሎ አንዲቱ ከአንዲቱ ትመረጥ የለምን ብሎ እንድትመረጥ ሆና ተገኝታለች። መጻ ወሀደረ ላዕሌሃ ዘይሀድር ውስተ ብርሃን ሀበ አልቦ ዘይቀርቦ በመመርመር ገንዘብ ማድረግ የማይቻለው ብርሃን በሆነ ባሕርዩ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። ተጸውረ በከርሳ ተሳተ አውራሃ 9 ወር ከ5 ቀን በማኅፀኗ ተወሰነ ነው። መጽሐፍ የጎደለውን ሞልቶ የተረፈውን ትቶ መቁጠር ልማዱ ነውና ከዚያ ሰሎሞን ወነበርኩ
ውስተ ከርሰ እምየ 10 አውርሃ በደም ርጉአ ወተገለፍኩ ስጋ ከመኩሉ ሰብ እንዲል ስለተጀመረ ብሎ 5ቱን ቀን ትቶ ነው። ከዚህ ደግሞ 5ቱን ቀን አጉድሎ 9 ወር አለ ነው። ዘኢይትረአይ ወዘኢይትዐወቅ ወለደቶ ማርያም ዘድንግል ይእቲ ሰው ከመሆኑ አስቀድሞ ሰው በሆነ ጊዜ ሰው ከሆነም በኋላ መርምሮ ሰው ገንዘብ በማያደርገው ባሕርዩ ማኅተመ ድንግልናዋ ሳይለወጥ ወለደችው። ሰአሊ ለነ ቅድስት ሰው ከመሆኑ አስቀድሞ ሰው በሆነም ጊዜ ሰውም ከሆነ በኋላ ከማይመረመረው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ጥበብ በልቡናችን ሳይብን አሳድርብን። ታፈሥሒ ኦ ወላዲተ እግዚእ ሐሴቶሙ ለመላእክት ይቆየን። አቡነ ዘበሰማያት